እኔ ያሰብኩት ነገር ምን እንደሆነ ታውቂያለሽ? ወደ ራስሽ ተመልሰሽ ከልብሽ ይቅርታ አድርጊልኝ። የኔና አዶናይ የኢትዮጵያን ቁንጅና ውድድር ወክላ የምትወዳደረውን ለሩት ይርጋለም መልእክት አስተላልፏል። ይህ መልእክት እንግዲህ ባልተጠበቀ መልኩ መጥቷል። እውነት ለመናገር ግን ከኢትዮጵያዊቷና ከኤርትራዊቷ የትኛዋ በጣም ቆንጆ ናት? እኔ እውነት ስናገር ግን ኤርትራዊቷ በጣም ቆንጆ ናት። ግን ያው የኢትዮጵያ ሰዎችን የሀገራችን ልጅ መምረጥ ስላለብን ብቻ ያው ፌቨር እንሰራላት ተብሎ ለሩት መደገፍ ሊገባን ይችላል። ነገር ግን የኤርትራው በጣም ቆንጆ ናት። አዶናይስ ምን መልእክት አስተላለፈ የምነግራችሁ ነው የሚሆነው። ሊያሹ እንደዚህ ደግሞ ይቅርታ ጠይቃለች። ለምንድን ነው ይቅርታ የጠየቀችው? ማንንስ ነው ይቅርታ የጠየቀችው የሚለውንም እንመለከታለን። በተጨማሪም ደግሞ አዶናይ ቆሎ 44 ፋሚሊ ብላ ስትሸጥ የነበረችው እህታችን አዶናይ አግኝቶ የስልክ ሽልማት አይፎን ማለት ነው። እንዲሁም ደግሞ በጣም የሚያስደስቱ አዳዲስ ነገሮች ተፈጥሯል። እሱንም የምንመለከት ነው የሚሆነው። ሰላምና ጤና በያላችሁበት ይብዛላችሁ። ምናሉ ሾዋችን ተመልሷል። አካውንታችን ትንሽ እያለች ስለሆነ ፕሊስ ላይ ይሄን ቪዲዮ ላይክ ከማድረግ ጀምሩ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። አካውንታችን እንዲመለስልን ላይክ አድርጓት። እሺ፣ ይመቻችሁ። ለዓላማ መቆም ሩቲን ይመስላል። ጀግና የኔ እናት ታሪክሽን ሰምቼዋለሁ። በጣም ነው የምታበረቺው። እኔ ያሰብኩት ነገር ምን እንደሆነ ታውቂያለሽ? አይ ቲንክ ህይወት ላይ በጣም ትላልቅ ፈተናዎች ያጋጥሙናል። በጣም ከባባድ ፈተናዎች ያጋጥሙናል። እንዳንቺ አልተፈተንኩም። እውነት እንገርሽ የራሴ ፈተና ቢሰጠኝም እንዳንቺ አልተፈተንኩም። ኤንድ ብርታት ነሽ፣ ለብዙ ሴቶች ብርታት ትሆኛለሽ። ይህ ሽልማት ደግሞ መሸለም አለብሽ። መነሳትሽ ብቻ ለመነሳትሽ ብቻ አይምሮሽን አሳምነሽ ላይክ what let me go ahead and try ልሞክር። ምርጫ ነበረሽ፣ ምርጫውን አሸንፈሻል። ምርጫው ስታሸንፊ ነው አሸናፊ መሆንሽን ያወቅኩት። ለመነሳት መምረጥሽ ትልቅነትሽን አሳየኝ። ብርቱ ሴት ነሽ። እንዳንቺ አይነት ሴቶች በጣም ያኮሩኛል። በጣም ልጆቼ እንዳንቺ እንዲሆን እፈልጋለሁ። እህቴ እንዳንቺ እንድትሆን እፈልጋለሁ። መምረጡን እንመርጣታለን፣ ግን በአቋም በጸባይ አላውቅም። ግን ቁንጅና አብዛኛው ነገር ደግሞ ኤርትራዊቷ ብዙ ሜካፕ አልተጠቀመችም። ናቹራል ፌስ ነው። የሩት ደግሞ ሜካፕ አለው። ጸጉሯ አይደለም። ልብስቹ ልብስ ደግሞ ዲዛይነሮቹ አሪፍ ልብስ ብትለብስ ቆንጆ ነበር። ያው ዞሮ ዞሮ ማሸነፋችን አይቀርም። ያው ሁላችንም እንራባረብ። 13 ቀን ይቀራል። በመጀመሪያ ደረጃ ኤርትራዊቷ እየመራች ነው። ሁለተኛ ላይ ደግሞ ሩት እየመራች ነው። እንግዲህ ማለት የተከተለቻት ነው፣ የተከታተሉናልት እና ማን ያሸንፍ ይሆን? እኔ በጣም ጓጉቻለሁ። በጣም ያልተጠበቀ ውድድር ነው። ምክንያቱም በሚስ ወርልድ ታሪክ እንደዚህ አይነት ግጥምጥሞች ተፈጥሮ አይታወቅምና ምን ይፈጠር የሚለው ነገር ሁላችንም አጋግቶናል። ሰው የነበረበት ሞመንት እንድናወራ ስላደረገኝ እንጂ ከዛ በፊት ነው ብዙ ነገር የሰማሁት፣ ብዙ ነገር የተባልኩት። ግን ምንም አላልኩሽም። በቃ በሰዓቱ ደግሞ አንቺም መተሽ አላርፋሽ ሰይፉ ላይ እንደዛ ስትናገሪ ስታወሪ በቃ ላይ ትክክለኛ አይነት ጨዋታ ስትጫወቺ የምናውቃቸውን ነገሮች እንድንከራከርሽና እንድንቃወምሽ አደረገን እንጂ እግዚአብሔር በሚያውቀው ጠልቼሽ ወይ መጥፎ ነገር አስቤ ምናምን አይደለም ነገሮች። ግን እንዳትቀየሚ በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺን ነው ለእናታችንም ቢሆን ነፍስ ይማር። በነገራችን ላይ እናትየዋ በጣም የሚያሳዝኑ እናት ናቸው። ከሰሞኑ በቲክቶክ መንደር አንድ አሳዛኝ ክስተት ተፈጥሮ ነበር። ይህም እንደምናስታውሰው የእህታችን ወይም ደግሞ ቲክቶክ ላይቭ ላይ ምጥ ስታስተላልፍ የነበረችው ታዋቂዋ ቲክቶከር እናት አርፈው በጣም ደንግጠን ነበረ። በዛም እንግዲህ ሊያሾ ላይ በጣም በርካታ ሰዎች ሲናገሩት ነበረ። ዮኒ ማኛም ደግሞ እሷን ደግፎ ሲናገር ተመልክተናል። ያለ ነገር ነው። ያው በመጨረሻም ግን ሊያሾ ይቅርታ ጠይቃለች። ሌላኛው የምወስዳችሁ ታሪክ እንግዲህ የአዶናይ ደስታ እና የልጅቷ እንባ ምንድነው እንመለከታለን። በጣም ደስ የሚል ስራ ነው። የኔና ነይ የኔና የኔና ይኸው ቀስ አድርገሽ አውጪ። አይዞሽ በዚህ ሳቢያት ከዛ እንደዚህ ግልብጥ ታረጊውና ከዛ ቅልጥ ታረጊዋለሽ። ሊያዝልሽ ይሄኛው ቻርጀሩ ነው። እሺ በስ እስኪ 1 2
እስኪ አብሪያት። ከሰሞኑ በቲክቶክ መንደር አንድ አሳዛኝ ክስተት ተፈጥሮ ነበር። ይህም እንደምናስታውሰው የእህታችን ወይም ደግሞ ቲክቶክ ላይቭ ላይ ምጥ ስታስተላልፍ የነበረችው ታዋቂዋ ቲክቶከር እናት አርፈው በጣም ደንግጠን ነበረ። በዛም እንግዲህ ሊያሾ ላይ በጣም በርካታ ሰዎች ሲናገሯት ነበረ። ዮኒ ማኛም ደግሞ እሷን ደግፎ ሲናገር ተመልክተናል። ያለ ነገር ነው። ያው በመጨረሻም ግን ሊያሾ ይቅርታ ጠይቃለች። ሌላኛው የምወስዳችሁ ታሪክ እንግዲህ የአዶናይ ደስታ እና የልጅቷ እንባ ምንድነው እንመለከታለን። በጣም ደስ የሚል ስራ ነው። ከሰሞኑ በቲክቶክ መንደር አንድ አሳዛኝ ክስተት ተፈጥሮ ነበር። ይህም እንደምናስታውሰው የእህታችን ወይም ደግሞ ቲክቶክ ላይቭ ላይ ምጥ ስታስተላልፍ የነበረችው ታዋቂዋ ቲክቶከር እናት አርፈው በጣም ደንግጠን ነበረ። በዛም እንግዲህ ሊያሾ ላይ በጣም በርካታ ሰዎች ሲናገሯት ነበረ። ዮኒ ማኛም ደግሞ እሷን ደግፎ ሲናገር ተመልክተናል። ያለ ነገር ነው። ያው በመጨረሻም ግን ሊያሾ ይቅርታ ጠይቃለች። ሌላኛው የምወስዳችሁ ታሪክ እንግዲህ የአዶናይ ደስታ እና የልጅቷ እንባ ምንድነው እንመለከታለን። በጣም ደስ የሚል ስራ ነው። ከሰሞኑ በቲክቶክ መንደር አንድ አሳዛኝ ክስተት ተፈጥሮ ነበር። ይህም እንደምናስታውሰው የእህታችን ወይም ደግሞ ቲክቶክ ላይቭ ላይ ምጥ ስታስተላልፍ የነበረችው ታዋቂዋ ቲክቶከር እናት አርፈው በጣም ደንግጠን ነበረ። በዛም እንግዲህ ሊያሾ ላይ በጣም በርካታ ሰዎች ሲናገሯት ነበረ። ዮኒ ማኛም ደግሞ እሷን ደግፎ ሲናገር ተመልክተናል። ያለ ነገር ነው። ያው በመጨረሻም ግን ሊያሾ ይቅርታ ጠይቃለች። ሌላኛው የምወስዳችሁ ታሪክ እንግዲህ የአዶናይ ደስታ እና የልጅቷ እንባ ምንድነው እንመለከታለን። በጣም ደስ የሚል ስራ ነው። ከሰሞኑ በቲክቶክ መንደር አንድ አሳዛኝ ክስተት ተፈጥሮ ነበር። ይህም እንደምናስታውሰው የእህታችን ወይም ደግሞ ቲክቶክ ላይቭ ላይ ምጥ ስታስተላልፍ የነበረችው ታዋቂዋ ቲክቶከር እናት አርፈው በጣም ደንግጠን ነበረ። በዛም እንግዲህ ሊያሾ ላይ በጣም በርካታ ሰዎች ሲናገሯት ነበረ። ዮኒ ማኛም ደግሞ እሷን ደግፎ ሲናገር ተመልክተናል። ያለ ነገር ነው። ያው በመጨረሻም ግን ሊያሾ ይቅርታ ጠይቃለች። ሌላኛው የምወስዳችሁ ታሪክ እንግዲህ የአዶናይ ደስታ እና የልጅቷ እንባ ምንድነው እንመለከታለን። በጣም ደስ የሚል ስራ ነው። ከሰሞኑ በቲክቶክ መንደር አንድ አሳዛኝ ክስተት ተፈጥሮ ነበር። ይህም እንደምናስታውሰው የእህታችን ወይም ደግሞ ቲክቶክ ላይቭ ላይ ምጥ ስታስተላልፍ የነበረችው ታዋቂዋ ቲክቶከር እናት አርፈው በጣም ደንግጠን ነበረ። በዛም እንግዲህ ሊያሾ ላይ በጣም በርካታ ሰዎች ሲናገሯት ነበረ። ዮኒ ማኛም ደግሞ እሷን ደግፎ ሲናገር ተመልክተናል። ያለ ነገር ነው። ያው በመጨረሻም ግን ሊያሾ ይቅርታ ጠይቃለች። ሌላኛው የምወስዳችሁ ታሪክ እንግዲህ የአዶናይ ደስታ እና የልጅቷ እንባ ምንድነው እንመለከታለን። በጣም ደስ የሚል ስራ ነው። እንደዚህ ያልኩኝ የዛሬ ፕሮግራማችን እዚህ ጋር አበቃለሁ። ለማንኛውም ምን ያሉ ሸዋችን እንዲመለስና አካውንታችን ወደ ነበረችበት እንድትመለስ ላይክ ማድረጋችሁ እንዳትረሱ። በጣም በፍቅር ነው የምወዳችሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የዛሬ ኖራችን እዚህ ጋር አበቃለሁ። መልካም ጊዜ